ሰላም ጤና ይስጥልን። አሁን የደረሱን ሰበር ዜናዎች አሉ። ከአገር ውስጥ እስከ ዓለም አቀፍ መድረክ እርስ በርስ የሚጋጩ መግለጫዎችና ልብ ሰባሪ ክስተቶች በአንድ ላይ ተከስተዋል። መብታችን መጠየቅ ወንጀል አይደለም ያሉ የጤና ባለሙያዎች ትዕግስታቸው አልቋል። ወደ አደባባይ መውጣት መጀመራቸውን ይፋ አድርገዋል። ይባስ ብሎ በባህር ዳር የፖለቲካው መድረክ ከአቶ አረጋ ከበደና በጠቅላይ ሚኒስትር መካከል የተፈጠረው ግልጽ የሀሳብ መጣረስ አቶ አረጋ የፋኖ ትግል በተዘዋዋሪ ደግፈዋል የሚል አዲስ ጥያቄ ማስነሳቱ ተሰምቷል። ለመሆኑ አቶ አረጋ ከበደ ይህንን የተባሉበት ምን አንስተው ነው? እንመለከቷለን። ይህ በእንዲህ እንዳለ የ31 ወገኖቻችን ህይወት የቀጠፈ የኮምቦልቻ አሰቃቂ አደጋና የባለ አምባሳደር ድምፃዊ ሰማይ በለው ህልፈት መላ ሀገሪቱን በከባድ ሀዘን ውስጥ ጥሏታል ተብሏል። በብቸኝነት በኢትዮጵያ ውስጥ ካሉ ባለስልጣናት አንድ ባለስልጣን ብቻ የሀዘን መግለጫ ሲሰጥ፣ ሌሎች ዝምታን መርጠዋል። ለመሆኑ የሀዘን መግለጫ በብቸኝነት የሰጠው ባለስልጣን ማን ነው? እንመለከቷለን። በሌላ መረጃ የክልሉ ርዕሰ መስተዳደር ወጣቶች የብልጽግና ባለስልጣናትን ታገሉ ሲሉ ጥሪ አቅርበዋል። ይህንን አነጋጋሪ መረጃ የምንመለከተዋለን። ጠቅላይ ሚኒስትር አብይ ስራ ሞልቷል፣ የሚሰራ ወጣት ጠፋ ሲሉ የአማራ ርዕሰ መስተዳደር አቶ አረጋ ከበደ ግን በተለይ ደግሞ ስራ አጥ በዛብን ሲሉ ገልጿል። እንመለከተዋለን። ከዓለም አቀፍ ዜናዎች ደግሞ የሩሲያ ኒኩለር ቦምብ ጣይ አውሮፕላን በሳይቤሪያ መከስከሱ ወታደራዊ ውጥረቱን እንዴት አቀጣጥለው እንመለከተዋለን። እነዚህን አበይት መረጃዎች ሙሉ ዝርዝር ትንተና አሁን በቀጥታ ይዘን ቀርበናል። መረጃውን ላይክና ሸር ማድረግ እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ በድጋሚ እንጋብዛለን። ዛሬ ከአማራ ክልል ሰሜን ወሎ አካባቢ መላውን ሀገሪቱን እጅግ ከፍተኛ ሀዘን ውስጥ የከተተ አሰቃቂ የትራፊክ አደጋ መድረሱ ተሰማ። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ኮምቦልቻ አቅራቢያ ልዩ ስሙ አረጎ በተባለ ቦታ መንገድ ስቶ ወደ ገደል በመግባቱ የ31 ወገኖቻችን እስካሁን ድረስ ህይወት በአሰቃቂ ሁኔታ አልፏል ተብሏል። ባለፉት ዓመታት በነበሩ አለመረጋጋቶችና ፈታኝ ክስተቶች ውስጥ የቆየው የክልሉ ማህበረሰብ ይህ የዛሬው አደጋ ሌላ ተጨማሪ ከባድ ሀዘን ጥሎ አልፎባታል ተብሏል። ነገሩ የሆነው እንዲህ ነው። ትናንት ማለዳ 12 ሰዓት ተኩል አካባቢ ላይ ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3070898 ኢትዮጵያ የሆነ የህዝብ ማመላለሻ ተሽከርካሪ ኮምቦልቻ አቅራቢያ አረጎ በተባለ ቦታ ላይ ከባድ አደጋ አስተናግዷል ተብሏል። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ በይፋ እንዳረጋገጡት ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ በመግባቱ እስካሁን ድረስ የ31 ሰው ህይወት ወዲያውኑ አልፏል ብሏል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በአሁኑ ሰዓት በደሴና በኮምቦልቻ ሆስፒታል የአደጋ ጊዜ የሕክምና እርዳታ እየተደረገላቸው ይገኛል ብሏል። ይህ አደጋ የተከሰተበት ቦታ ከተመለከቱ መንገደኞች መካከል አንድ የዓይን እማኝ ለሚዲያው አካላት በሰጡት ቃል ከከሚሴ ወደ ደሴ እየተጓዙ ነበር። አረጎ ስንደርስ ግን ከባድ አደጋ ደርሶ መኪናዎች ሁሉ ቆመው መንገድ ተዘጋግቶ ነበር። ወርደን ስናይ የሆነውን ለመግለጽ እጅግ ከባድና ልብ ሰባሪ ሲሉ ገልጸውታል። እማኙ አክለው የአደጋው ስፋት እጅግ አስደንጋጭ እንደነበርና በርካታ አስከሬኖች ከዳገቱ ተንከባለው መውረዳቸውና አንዳንዶች በጫካ ውስጥ ሌሎች ደግሞ አስፓልቱን አልፈው ታችኛውን ገደል ድረስ መውረዳቸውን ገልጿል። በዚህ አስቸጋሪ ሰዓት ህይወታቸው የተረፉ ሰዎች በአስቸኳይ ወደ ደሴ ሪፈራል ሆስፒታል በመውሰድ ፈጣን ትብብር ላደረጉ የአይሩፍ ተሽከርካሪ አሽከርካሪ ምስጋናቸውን አቅርቧል። የኮምቦልቻ ኮሚኒኬሽን መምሪያና ሌሎች አንዳንድ የአካባቢ የመረጃ ምንጮች በመጀመሪያ ላይ የሟቾች ቁጥር 24 እና 28 እንደሆነ ቢገለጽም የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ግን በአሁኑ ሰዓት የተረጋገጠ የሟች ቁጥር 31 መድረሱንና የሟች ቁጥር ሊጨምር እንደሚችልም ገልጿል። የፖሊስ የትራፊክ ክፍል በአሁኑ ወቅት በአደጋው ዙሪያ ሰፊ ምርመራ እያደረገ የሚገኝ ሲሆን አደጋው የተከሰተው በአሽከርካሪው ድካም፣ በተሽከርካሪው የቴክኒክ ችግር ወይም ደግሞ በመንገድ አቀማመጥ ምክንያት እንደሆነ ለማጣራት እየሰራ መሆኑን ገልጿል። ለተጎዱ ነፍሳቸውን ይማር፣ ለመላ ኢትዮጵያ ወዳጅ ዘመድ መጽናናትን ይስጠላል። ይባለበት ትናንት ታዋቂው ተወዳጅ ድምፃዊ ሰማይ በለው ሰሚ ባላቀሩ ባደረበት ህመም በሕክምና ሲረዳ ቆይቶ በትናንትናው ዕለት ከዚህ ዓለም በሞት መለየቱ ተገልጿል። ድምፃዊ ሰማይ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ድምፃዊ ሰማይ በለው ባለትዳርና የአራት ልጆች አባት ነበር። ይህንን ተከትሎ እንግዲህ በርካቶች የሀዘን መግለጫ በመስጠት ላይ ሲሆኑም ቴዲን ጨምሮ በርካቶ በተለይ አርቲስቶች የሀዘን መግለጫ ሰጡ።
ከባለስልጣናት ግን እስካሁን ይህንን መረጃ እስከዘገበ ድረስ በብቸኝነት ትናንት በሁለቱ ጉዳይ የያዘን መግለጫ የሰጡትም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ብቻ ናቸው። አቶ አረጋ ከበደ በመኪና አደጋ ህይወታቸው ላለፉትም ለሰማይ በለውም እንዲህ በማለት የያዘን መግለጫ ሰጥቷል። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ ህይወታቸውን ባጡ ወገኖች ጥልቅ ሐዘን ተሰምቶኛል ሲሉ ገልጿል። ትናንት ማለዳ መንገደኞችን አሳፍሮ ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ ሀረጓ አካባቢ በደረሰ ድንገተኛ አደጋ የ31 ወገኖቻችን ህይወት አልፏል ብሏል። አደጋው እጅግ አሳዛኝ ልብ የሚሰብር ነው። በደረሰው አደጋ ምክንያት ጉዳት ደርሶባቸው ሕክምና ላይ የሚገኙ ፈጣሪ ጨርሶ ይማራቸው። በአደጋው ምክንያት ህይወታቸውን ባጡ ወገኖች የተሰማኝን ጥልቅ ሐዘን እየገለጹ ለተጎጂ ቤተሰቦችና ወዳጅ ዘመዶችን በሙሉ መጽናናትን እመኛለሁ ሲሉ ገልጸዋል። አያይዘውም በአርቲስት ሰማይ በለው በተለይ ደግሞ ህልፈት ህይወት ጥልቅ ሐዘን ተሰምቶኛል ሲልም የሐዘን መግለጫ ሰጥቷል። አርቲስት ሰማይ በለው በባህላዊ ይዘት ያላቸው ስራዎች በመስራት ለኢትዮጵያ ኪነጥበብ እድገት የበኩሉን አስተዋጽኦ ያበረከተ ጀግና አርቲስት ነበር ብሏል። በኢትዮጵያ አይዶል በዳኝነት በመሳተፍ ለዘርፉ ተተኪ ወጣቶች በማፍራትም ከፍተኛ ሚና ተጫውቷል ብሏል። የባህል አምባሳደር የነበረው አርቲስት ሰማይ በለው ባህልና ሴቱን ጠብቆ በሰራቸው ሀገራዊ የኪነጥበብ ስራዎችም በአድናቂዎች ዘንድ ባለ ሀገሩ በሚል ተወዳጅነት አትርፎ ያለፈ አርቲስት ነው። በአርቲስት ሰማይ በለው ህልፈት ህይወት የተሰማኝ ጥልቅ ሐዘን እየገለጸ ለቤተሰብ ወዳጅ ዘመዶች እንዲሁም ለአድናቂዎች ልባዊ መጽናናትን እመኛለሁ ማለትም በአማራ ክልል በተለይ ደግሞ ከመንግስት ወይም ከባለስልጣናት መካከል እስካሁን ይህንን መረጃ እስከዘገንበት ድረስ አረጋ ከበደ በብቸኝነት ሁለቱም በተመለከተ የሀዘን መግለጫ የሰጡ ብቸኛ ባለስልጣን ሆነዋል። እኛም በደሴ ህይወታቸው በተለይ በመኪናው አደጋ ህይወታቸው ላለፉና አቶ አሰማኝም እንግዲህ ነፍሳቸውን እንዲመረልን እንዲሁም ለወዳጅ ዘመድም በአጠቃላይ መጽናናትን እንመኛለን። ሌላው እንግዲህ ከሰሞኑ የሀገሪቱ ከፍተኛ መሪዎች ስለወጣ የስራ አጥነት ምጣኔ የሰጧቸው መግለጫዎች እርስ በርሳቸው ፍጹም የተቃረኑ በመሆን በማህበራዊ ሚዲያና በፖለቲካዊ መድረክ ሰፊ መነጋገሪያ ሆነው ቀጥሏል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ አሁን በኢትዮጵያ ስራ ከበቂ በላይ አለ፣ ትልቁ ችግር የሚሰራ ወጣት ማጣታችን ነው ማለታቸው ይታወሳል። ይሁን እንጂ በትናንትናው ዕለት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ ከወጣቶች ጋር በነበራቸው መድረክ በክልሉ ቁጥር አንድና ቀዳሚው ጥያቄ የተማረ ስራ አጥነት ችግር መሆኑን በይፋ ተናግሯል። ነገሩ እንዲህ ነው። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ አንድ የኢንዱስትሪ ፓርክ ባስመረቁበት ወቅት ባደረጉት ንግግር በአሁኑ ሰዓት በመላ ሀገሪቱ ትልቁ ፈተና ጦርነት፣ ራብ ወይም ስደት ሳይሆን የሚሰራ ወጣት ማጣት ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አክለው በሀገሪቱ ስራ ከበቂ በላይ መኖሩን፣ ነገር ግን የኢትዮጵያ ወጣት ስራ ከመናቁ የተነሳ የሚሰራ አካል ከውጭ ዜጎች እያስመጣን ለመቅጠር ተገድናል ሲሉ ገልጸው ነበረ። ይሁን እንጂ በወቅቱ በርካታ ኢኮኖሚ ባለሙያዎችና ወጣቶች ጠቅላው ስለ ስራ መብዛት ቢናገሩም የተባሉ ስራዎች ምን አይነት ናቸው? የሚከፈለው ክፍያ የወቅቱን የኑሮ ውድነት የሚመጥንና የሚያስኖር ነው ወይ በሚለው ጉዳይ ላይ ግልጽ መረጃ አለመስጠታቸው በመጥቀስ ቅሬታቸውን ሲገልጹ ቆይቷል። ይህ በእንዲህ እንዳለ በትናንትናው ዕለት በባህር ዳር ከተማ ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል ከከተማ ወጣቶች ጋር የውይይት መድረክ ማካሄዳቸውን ገልጾ ነበር። በዚህ መድረክ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከጠቅላይ ሚኒስትሩ ንግግር ፍጹም ተቃራኒ ሆኑ በአሁኑ ወቅት የክልሉ ትልቁ ፈተና የስራ አጥነት ምጣኔ መበራከቱ መሆኑን በይፋ ተናግሯል። ቁጥሩ አንድ ጥያቄ ከተባለ የስራ እድል ጉዳይ ነው። በተለይ ደግሞ የተማሪ የስራ ጥነት በከፍተኛ ሁኔታ የሚታይ ነው በማለት ተናግሯል። አቶ አረጋ አክለው ስራ ፈላጊ ወጣቶች እስከ ትምህርት ዝግጅታቸው በትክክል ለይቶ በመመዝገብ ከመንግስት በኩል የፋይናንስ የመሬት የሸድና የስልጠና ድጋፎች በማድረግ የስራ አጥነት ምጣኔውን ለመቀነስ በትኩረት እንደሚሰራ ቃል ሲገቡ ተደምጠዋል። ይህም እንግዲህ በመሬት ላይ ያለው እውነታ የስራ እጥረት መሆኑን ያረጋገጠ መግለጫ ሆኗል። በሌላ በኩል ርዕሰ መስተዳድሩ ከተማዋ ለነዋሪዎች አስቸጋሪ የሚያደርገው የመልካም አስተዳደር ብልሹነት መሆኑን ጠቅሰው በአመራሩ ላይ ጠንካራ ትችት ሲሰነዝሩ ተደምጧል። በተለይ ደግሞ በመሬት ስርቆት፣ በግብር ስርቆት፣ በኮንትራት ስርቆት ውስጥ የሚገቡ ነገር ግን የሚመሩትን ድሃ ህዝብ የጎሬጥ የሚያው የብልጽግና አመራሮች መብዛታቸውን እንደ ሀገር ገልጿል። ህዝቡ ወጣቱ ይህንን በየቦታው ዘረፋ ውስጥ የተዘፈቀ የብልጽግና መንግስት አመራርን ደፍሮ ይታገለው ዘንድ ጥሪ ሲያቀርቡ ታይቷል። አቶ አረጋ ባደረጉት ጥሪ በገዢው መንግስት ውስጥ ሙስና፣ ብልሹ አሰራር ከመጠን በላይ መንሰራፋቱን ገልጸው ወጣቱ ይህንን አመራር ያለ ምሕረት ሊታገለውና ታግሎ ሊያሸንፈው
ይገባል በማለት ጥሪ ሲያቀርቡ ተደምጠዋል። አቶ አረጋ ይህንን ጥሪ ማቅረባቸው ተከትሎ በርካቶች በተለይ ከፋኖ ትግል ጋር በማያያዝ የተለያየ ሀሳብ በመስጠት ላይ ሲሆን የፋኖ ኃይሎች ወደ ትግል ያስገባቸው የመንግስት ባለስልጣናት መጥፎ ስራዎችም ሰዎችን በብሔርና በማንነት ተለይተው ሲጠቁ ሊያስቆም ባለመቻልም አጠቃላይ በመንግስት ባለስልጣናት ብልሹ አሰራር የተነሳ አጠቃላይ ህዝቡ የሉና ችግሩ ስላለበት ወደ ዘመቻ ከመግባታቸው ጋር በማያያዝ አቶ አረጋ ከበደ በተዘዋዋሪ የፋኖን ትግል ደግፈዋል ማለት ሀሳብ በመስጠት ላይ ይገኛሉ። ከአንድ ዓመት በፊት በመላ ኢትዮጵያ ራበን በሚል መፈክር ተጀምሮ ሰፊ ትኩረት ስቦ የነበረውና በተለያየ ምክንያት ተገቶ የቆየው የጤና ባለሙያዎች የጥቅማ ጥቅም ጥያቄ ተቃውሞ አሁን ዳግም ማገርሸቱ ተሰማ። ትናንትና በይፋ በተጀመረው በዚህ እንቅስቃሴ በተለይ በአማራ ክልል በሚገኝ የደጀን መጀመሪያ ሆስፒታል እንዲሁም በኦሮሚያና በአዲስ አበባ የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያን ጨምሮ የተለያዩ የመብት ጥያቄ በይፋ ማንሳት መጀመራቸውን ይፋ አድርገዋል። ባለሙያዎች ህዝብን ለማገልገል ግዴታችን ተወጥተናል፣ መብታችን መጠየቅ ግን ወንጀል አይደለም በማለት ድምጻቸውን ከፍ አድርገው ሲያሰሙ ታይተዋል። ነገሩ እንዲህ ነው። ትናንት በይፋ በተጀመረው ተቃውሞ በአማራ ክልል የሚገኝ የደጀን መጀመሪያ ሆስፒታልና የሌሎች አካባቢ ጤና ባለሙያዎች ሰላማዊ በሆነ መንገድ ድምጻቸው ማሰማት ጀምረዋል። ባለሙያዎች ባነገቧቸው መፈክሮች፣ ባወጧቸው መግለጫዎች ያላረፍንበትን በላባችን የሰራንበትን የትርፍ ሰዓት ክፍያችን በወቅቱ ሊከፈለን ይገባል የሚል ጠንከር ያለ ጥያቄዎችን በዋናነት አንስተዋል። ባለሙያዎች አክለውም ህዝብን ለማገልገል ግዴታችን ተወጥተናል፣ መብታችን መጠየቅ ግን ወንጀል አይደለም በማለትም የሕክምና አገልግሎት ሳይበድሉ መብታቸውን መጠየቅም ህገ መንግስታዊ መብታቸውን መሆናቸውን ገልጿል። ይሁን እንጂ መንግስት አስቸኳይ ምላሽ የማይሰጥ ከሆነ ሌላ እርምጃ ከመውሰዳቸው በፊት የላባችን ትርፍ ሰዓት ይከፈለ በሚል ተጠናክረው የቀጠሉ ድምጾች በመላ ሀገሪቱ ባሉ የጤና ባለሙያዎች ዘንድ ዳግም የመቀጣጠል ምልክት እያሳየ መሆኑ ተጠቁሟል። ይህ አሁን የተቀሰቀሰው የባለሙያዎች ጥያቄ አዲስ አይደለም። ከአንድ ዓመት በፊት በመላ ሀገሪቱ በሚገኝ የመንግስት ሆስፒታል ውስጥ ራበን ዳቦ በሚሉም መፈክሮች ሰፊ የጤና ባለሙያዎች ተቃውሞ ተጀምሮ እንደነበር ይታወሳል። በወቅቱ በየሆስፒታሎቹ በተፈጠሩ አለመግባባቶች ምክንያት በርካታ ባለሙያዎች መታሰራቸውና መሳደዳቸው ይታወሳል። በኋላ ግን በመንግስትና ራበን ብለው ወደ አደባባይ ወጥተው በነበሩ የጤና ባለሙያዎች ተወካዮች መካከል ጥያቄያቸው በሂደት ይፈታል በሚል ስምምነት ላይ ተደርሶ በቁጥጥር ስር ውለው የነበሩ ባለሙያዎች በዋስ ተፈተው ተቃውሞ እንዲገታ ተደርጎ እንደነበር ታሪክ አጣር። ይሁን እንጂ ስምምነቱ ከተደረገበት ጊዜ ጀምሮ እስካሁን ድረስ በተለይ ትርፍ ሰዓት ክፍያና የጥቅማ ጥቅም ጥያቄ በተግባር ባለመመለሳቸው ባለሙያዎች ትዕግስታችን አልቋል በሚል በኦሮሚያ በአዲስ አበባ ጭምር ተቃውሞ ዳግም ሊቀሰቀስ ችሏል ተብሏል። የኢኮኖሚና የፖለቲካ ታዛቢዎች እንደሚገልጹት በአሁኑ ወቅት በሀገሪቱ ያለው ከፍተኛ የዋጋ ግሽበትና የኑሮ ውድነት፣ ጦርነትና ግጭት በተለይ ደግሞ ቋሚ ደሞዝ ባላቸው የመንግስት ሰራተኞችና ሌሊቱን ቀን በሚሰሩ የጤና ባለሙያዎች ላይ ከባድ ጫና ፈጥሯል ብሏል። ባለሙያዎች የሚያገኟቸው መደበኛ ደሞዛቸው የወቅቱን ገበያ የማይመጥኑ በመሆናቸው በትርፍ ሰዓት ኦቨርታይም የሰሩበት የድካም ዋጋ በወቅቱ አለመከፈሉ በጤና ተቋማቱ ያለው የስራ ተነሳሽነት ክፉኛ እየጎዳው መሆኑ ታዛቢዎች ያስረዳሉ። ጉዳዩ በተመለከተ ከጤና ሚኒስቴር ሆነ ከሚመለከታቸው የክልል ጤና ቢሮዎች በኩል ተጨማሪ ይፋዊ ማብራሪያ ለማግኘት ጥረት እየተደረገ ይገኛል። ወደ መጨረሻ የውጭ መረጃ እናምራ። የሩሲያ ታላቅ ወታደራዊ አቅም መገለጫ የሆነችውና የኒኩለር መሳሪያ የመሸከም ብቃት ያላት ቱ-22ኤም ሰሪ ስልታዊ የቦምብ ጣይ አውሮፕላን በሳይቤሪያ ግዛት ውስጥ በድንገት መከስከሷ ተሰማ። በማህበራዊ ሚዲያ ላይ የወጡ ተንቀሳቃሽ ምስሎች አውሮፕላኗ በከፍተኛ እሳት ተውጣ ወደ ጥቅጥቅ ያለ ደን ውስጥ ስትወረወር ታይታለች። ይህ በሩሲያ አየር ኃይል ላይ የደረሰው ድንገተኛ አደጋ የተሰማ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ በኪየቭ የሚገኘውን ታሪካዊና ቅዱስ ካቴድራል በድሮን መታለች ሲሉ ከባድ ውንጀላ በሰነዘሩ በሰዓታት ልዩነት ውስጥ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ነገሩ የሆነው እንዲህ ነው። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችውና የሩሲያ ስትራቴጂካዊ የቦምብ ጣይ አውሮፕላን የሆነችው ቱ-22ኤም ሰሪ አጠቃላይ መከስከሷን የሀገሪቱ መከላከያ ሚኒስቴር በይፋ አስታውቋል።
ይቺ የኒኩለር መሳሪያ የመሸከም ከፍተኛ አቅም ያላትና በሶቪየት ዘመን የተሰራችው ታዋቂ አውሮፕላን ቀደም ሲል ሩሲያ በሱሪያና በአሁኑ ደግሞ በዩክሬን ጦርነቶች ላይ ለከባድ የውጊያ ተልዕኮች ስትጠቀምባት የቆየች ቁልፍ ወታደራዊ ንብረት ናት ተብሏል። በማህበራዊ ሚዲያ ላይ የተሰራጩ ተንቀሳቃሽ ምስሎችና የዓይን እማኞች ምስክርነት እንደሚያሳዩት ከሆነ አውሮፕላኗ ከአንጋሪ ወንዝ አቅራቢያ ወደሚገኝ ጥቅጥቅ ያለ ደን ውስጥ ተወርውራ ስትገሰገስ ከፍተኛ የእሳትና የጭስ ማዕበል አስነስታለች ተብሏል። ይሁን እንጂ የአውሮፕላኗ አብራሪዎች አደጋው ከመድረሱ በፊት በሰላም ፓራሹት ተጠቅመው መውረድ መቻላቸውና በምድር ላይ በሰዎች ሆነ በሌላ ንብረት ላይ የደረሰ ምንም አይነት ጉዳት አለመኖሩን የሚኒስትሩ መግለጫ አመልክቷል። ይህ የሩሲያ አውሮፕላን አደጋ የተከሰተው በዩክሬን በኩል ከፍተኛ ውንጀላ በቀረበበት በሰዓታት ልዩነት መሆኑ በርካቶችን እያነጋገረ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።